ታዲያስ አዲስ ከደቡብ አፍሪካ በጣም ያስደነግጣልና በዚህ ሰዓት በተለይ ስደተኞችን ማዕከል ያደረገ አደጋ እየደረሰ ነው በደቡብ አፍሪካ። በዛሬው ዕለት በደርባን ብጥብጥ ተነስቷልና በኢትዮጵያውያን ሱቆች ላይ እየተፈጠረ ያለው ሰይፍ እየተፈጠረ ያለውን ነገር ልክልሃለሁ ነው እንግዲህ እንደምታዩት ነው። ምናልባት በቴሌቪዥን በዩቲዩብ ለምታዩን የሚገርም ነው። መኪኖች የተቃጠሉ በጣም ያለው ነገር አያችሁ። የሚሸጡ ቃዎች አስፋልት ላይ የሱቅ ሸቀጦች ናቸው አይደል? ኢትዮጵያውያን፣ ናይጄሪያውያን፣ ሶማሊያውያን እንደዚህ እነሱን መሰረት ያደረገ በጣም ከፍተኛ የሆነ እነሱን የማጥቃት ነገር ተነስቷል ዛሬ እና ወደ ደቡብ አፍሪካ ደውል አድርጌያለሁ። እስኪ ሄሎ ጤና ይስጥልኝ እንግዱ። ሄሎ ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለሁ ይመስገን አምላክ። አሁን ያገኘናቸው ቪዲዮዎች እንደሚያሳዩት ከሆነ ወታደሮች ሱቆች የተቃጠሉ ወታደሮችም ወደ ቦታው እየሄዱ አይነት ነገር ነው። ምንድነው የተፈጠረው በደርባን? ያ የፓርቲ ጉዳይ ነው። በዛም ተጽዕኖ ደግሞ በሚግሬሽን በወረቀት ጉዳይ አገር ልቀቁ በሚል ጉዳይ ነው። ያው ህብረተሰቡ ግን ያው ሞስቶፉ እኛ አካባቢ ብቻ ሳይሆን በደርባን ባሉት ዙሉ ናታሊ በሚባል ቦታ ላይ አሁን እየተፈጠረ ያለው አስደንጋጭ ነገር ነው። በጣም ማለት ያው ወንድሞቻችን ናቸው። ያው ጥንቃቄን ቢያደርጉ ንብረትም ቢሆን ድካማቸው ነው። እንደዚህ አይነት ነገር ሲፈጠር እኛ አሁን እኔ የማስበው እኛ እርስ በራሳችን እንደዚህ ፖዚሽን ያለብን ነገሮች መጽዳት አለበት። ሰው እየተደረገበት ያለው እርስ በራሳችን ፍቅር መስጠት አለብን። ከኛ ይጀምራል። የሌላው ሀገር ሳይሆን ስደተኞች ሌሎች ሀገሮች ሳይነካ ታርጌት እየተደረገ ከኛ መጀመር አለበት። ይሄ ጉዳይ ሰላም መምጣት ይሄ ማስገደልም አንዳንድ ጉዳዮች እንደዚህ በኢትዮጵያ ላይ እርስ በራስ ብዙ ነገር ቅራኔ ፈጥሮ ለህብረተሰቡ ለህዝቡ ደርሷል። ህዝቡ ደግሞ ተራርጎናል። እየተገዳደልን እያዩ ያሉ ሰዎች ናቸው። ስለዚህ ይሄን ነገር ቢፈጥሩ ምንም ግዴም አይኖራቸው። ህብረት የለንም ያልከኝ ማለት አንድ አይደለንም። ስለዚህ የኢትዮጵያዊ ጠላቱ በደቡብ አፍሪካ ራሱ ኢትዮጵያዊ የሆነ ነው ተከፋፍሎ አይነት ስሜት ነው። እርስ በራስ ነው እየተካሄደ ያለው። አሁን ይሄ በዚህ ጉዳይ የሚያሳየው የበላይም ተቋማትን ሲሆን ህብረቱ ያለውን ነገር ተጨባጭ የሆነ ነገር አይደለም። አሁን አንድ ሰው ሲገደል ህብረተሰቡ መውጣት መቻል አለበት። እንደራሱ እንደ ህዝብ እንደ ሀገር ሆኖ ምንድነው አሁን ከኛ መጀመር አለብን። ከስክራች ብዙ ነገር እየተደረገ ነው ያለው። ብዙ ሊወራ ማልቅ ነገር ነው እየተደረገ ያለው እርስ በራሳችን ጉዳይ ላይ ማለት ነው። አሁን ሱቆች የተቃጠሉ ነው እንደማየው ከሆነ ምናልባት በዚህ አሁን ቃጠሎ ውስጥ የኢትዮጵያውያኖች ንብረት ነው ሊባል ይችላል። ለምናየው ቪዲዮ ያው ስትሬት ነው ኢትዮጵያውያኖች ንብረት ነው እየተካሄደ ያለው። ኦብቪየስ ነው። ንግድ ቦታ ላይ ነው፣ ፓርክ ያደረጉት ቦታ ላይ ነው እየተፈጠረ ያለው። እጅግ ያሳዝናል። ማለት አንድ ሰዓት አይሞላም ይሄ ጉዳይ ሲፈጠር። ምንድነው አጠቃላይ ጥያቄው? ማለት አሁን የቃጠሎ ማን ነው የኢትዮጵያኖችን ንብረት የሚያቃጥለው? ማንነውስ? ምንድነውስ የሚደረገው? አልገባኝም። ማለት ለምሳሌ ይሄ አሁን መሰለ እንትኑ ፕሬዝዳንቱ መግለጫ ሰጥቷል። መግለጫ የሰጠበት መንገድ አለ። የሰጠበት መንገድ የኢሚግሬሽን ማለት ያው የዲፓርትመንት ኦፊስ ኢሌጋል ያልሆኑ ሰዎችን አቬሌብል ለማድረግ እየጣሩ ነው ያሉት በሀገሩ ደረጃ። በአሁን በሚሰራው ወረቀት የሌለው አገልግሎት ማንኛውም ህብረተሰብ እና ያንን ታርጌት አድርጎ ነው እነዚህ ሰዎች ሰላማዊ ሰልፍ ወጥተው ስደተኞች ይውጡልን የሚሉት በዚህ ጉዳይ። አሁን ይህ እንደዚህ እሳት መፍጠር ደረጃ የመጣው ፖለቲክ ነው። ግን ያን ደረጃም ከመድረሱ ደግሞ አስጊ ነው። ነገ ምን እንደሚፈጠር አይታወቅም። በጣም የሚያሰጋ ነው። ስለዚህ እዛ ላሉ ኢትዮጵያኖች ምንድነው የምትመክረው? መንግስትስ በውጭ ጉዳይ በኩል ምን ቢደረግ ጥሩ ነው ትላለህ? እንደ መፍትሄ የስንብት ጥያቄ ነው እንግዲህ። ኦልራይት ይሄ ምን መሰለህ አሁን በዚህ ጉዳይ ላይ ኢትዮጵያናቶች ማንም ህብረተሰብ ሰላምን፣ ፍቅርን፣ ጸሎትን ማምጣት አለበት። ህብረትን
ኮሚኒቲም ይሁን ምንም ህብረተሰቡ መፋቀር አለበት። በጣም ትልቅ ፖይንት ነው አሁን ይሄ እየተደረገ ያለው። ብዙ ነገሮች እየሰማን ነው እና ግን ይሄ ነገር እርስ በራሳችን መስማማት አለብን። የሃይማኖት ተቋማቶች ገብተው ማንኛውም ነገር ላይ እኛን ተቋም የኢትዮጵያ ህዝብ ገብቶ ይሄን ነገር ፈልፍሎ ማንኛውም ነገር ማውጣት አለብን። ታች ማምጣት አለብን። ፍቅር መፍጠር አለብን በዚህ ጉዳይ ላይ። ስለዚህ አንድ ስንሆን እንከበራለን፣ እንሰማለን፣ አንለያይ፣ አንዱ አንዱን ያግዘው፣ አንዱ ያንዱ ወዳጅ አጋዥ እንጂ ጠላት መሆን የለበትም የሚል መልእክት እንዳለህ ነው የሚሰማኝ። እንግዲህ በደቡብ አፍሪካ ሆናችሁ ይህን ፕሮግራም ለምትከታተሉ በተለይ ደርባን ላይ የተነሳው ኢትዮጵያውያኖችን ሱቆች ያነጣጠሩ የቃጠሎ ጉዳይ ጥንቃቄ እንድታደርጉ ከዛው እየመከረ ነው። እንግዲህ ሌሎች እንግዲህ ጉዳዮች ካሉ ደግሞ እንዲሁ እንደዋወላለን። እሺ ሰፊ አይዟችሁ፣ እግዚአብሔር ከሁላችን ጋር ይሁን። አይዞ አሜን። ታዲያስ አዲስ